ስለዚህ ፊልም በደንብ ተነግሯል። ብዙ በጀት አልነበራቸውም፣ ኢኩፕመንትም አልነበራቸውም። ግን እንደዛም ሆኖ በጣም ብዙ ፕሮፊት እንዳገኙበት፣ ሰው በጣም እንዳየው፣ በጣም እንደተወደደ እናውቃለን። ግን ብዙ ተወርቶበታል ብዬ የማላስበውን የፕሮዲውሰሩን ሀሳብ ከጀርባ ምን ለማለት እንደፈለገ ደግሞ ለምን በጣም ብዙ ሰው ወደደው ይህን ፊልም የሚለውን ነገር እናያለን። እዚሁ ስነግራችሁ ሰው ይህን ፊልም በጣም የወደደው ምክንያት እኔም የወደድኩበት ምክንያት እውነትን ስለሚናገር ህይወታችን ውስጥ ያለን ነገር እያሳየን ስለሆነ ነው። ልክ እንደ መስታወት ስለሆነልን ማለት ነው። ሰው ዛሬ የዚህን ፊልም ሲኖችን ተራ በተራ እያየን ዋና ዋና የሚባሉትን ሲኖችንም ካራክተሮችንም አናላይዝ እናድርግ። የፊልሙ የመጀመሪያው ሲን ሲጀምር የምናየው አንድ ወጣት ልጅ ካፌ ውስጥ ከሆነች ሴትዮ ጋር እያወራ ነው የምናገኘው። ግን ደቂቃዎቹ በሄዱ ቁጥር እየተለማመደ እንደሆነ የሆነ ነገርን እየተለማመደ እንደሆነ እንመለከታለን። እዛ የተቀመጠችው ዌይትረሷ ነች። ከጎናቸው ደግሞ ጓደኛው አለ። የሚለማመደው ደግሞ ለሆነች ልጅ የሚላትን ነገር ስለሚሰማው ነገር ኒኪ የምትባል ልጅ አለች። ለእሷ ስላለው ስሜት የሚነግራትን ነገር ነው እየተለማመደ የነበረው። እዛ ጋር ሲለማመድ የሆነ ሰዓት ላይ በጣም የሚገርም በጣም ስዊት የሆነ ደስ የሚል አነጋገር ተነግሮ ነበር። የምር ከልቡ እየተሰማው የነበረውን ነገር ስለሷ የሚያስበውን የሚሰማውን ነገር በስርዓት ተናግሮ ነበር እና ዌትረሷ በጣም አሪፍ ነው፣ በጣም ደስ ይላል እያለችው ነበር። ግን ጓደኛው እንደዚህ ማለት የለብህም ኢምባሪሲንግ ነው ይለዋል ማለት ነው። እና እሱም ደበረው። በጣም ቨልነብል ስለሆነ የምር ራሱን ስላሳየ ደብሮት ነበረ። ወይም ቨልነብል መሆኑን ትክክል ሆኖ አልታየውም። ራሱን እንደማዋረድ አይነት ነገር አይቶት ነበር። እዚህ ሲን ላይ በደንብ ማየት ያለብን አንደኛ የዌትረሷን ሪያክሽን ነው። የዌትረሷ ሪያክሽን ይህን ነገር ሲናገር አሪፍ እንደሆነ ደስ እንደሚል ነግረዋለች። ሁለተኛ የራሱን ሪያክሽን ነው። የእሱ ሪያክሽን የምር እዛ ጋር ከተናገረው በኋላ ውይ በጣም የሚያስጠላ ነገር ነው ያልኩት፣ በጣም ኢምባሪሲንግ ነው፣ ይህን ነገር ማለት የለብኝም እያለ ለራሱም ለጓደኛውም ይነግራል። ጓደኛውንም ሲጠይቀው ጓደኛው ኧረ ጭራሽ ይህንን መናገር የለብህም ቲዝ ለማድረግ ሞክር፣ እሷ ላይ ፍሪኪ ኒኪ በላት እያለ ይመክረዋል ማለት ነው። እዚህ ጋር ማየት ያለብን ቨልነብል መሆንን ቤርም ጓደኛውም እንደ መጥፎ እንደሚያዩት፣ እውነትን መናገር ራስን ለመጎዳት በቃ ሺልዳችንን በሙሉ አንስተን የምር የሚሰማን ነገር ለሆነ ሰው መናገር እንደ መጥፎ እያዩት፣ በተለይ ቤር ይህንን ነገር እንደ መጥፎ እንዳየው ማየት አለ። ግን በተቃራኒ ቨልነብል መሆን በጣም አትራክቲቭ የሆነ ትሬት ላይመስል ይችላል። ግን እውነተኛ ማንነታችንን ማሳየት፣ እውነት የሚሰማንን ነገር መናገር በጣም አትራክቲቭ የሆነ ትሬት። ሰው ቀጣይ ወደ ዋናው ሲን ስንገባ እቤቱ ይሄዳል። እቤት እንደደረሰ ድመቱ ሞታለች እና ቤቱን ይጠራርጋል፣ ያጸዳል። በጣም ያዝናል ስለሞተችበት ማለት ነው። ድመቱ ውጭ ሀገር ያው እንደምታውቁት በጣም ትልቅ ፊሊንግ አላቸው ወይም አታችመንት አላቸው ከእንስሳቶቻቸው እና የምር ደብሮታል፣ ተሰምቶታል። ከዛ አልጋ ላይ ይሄድና ኢንስታግራም ላይ የእሷን ፎቶዎች ማየት ይጀምራል ማለት ነው። የኒኪን የሚወዳትን ልጅ እዛ ሲን ላይ እሷ ትደውላለች እና ማታ የሚሄዱበት ቦታ ነበረ፣ ባር ማለት ነው። እዛ ትመጣለህ ወይ ብላ ትጠይቀዋለች። እዛ አልመጣም ይላታል። ለምን ስትለው አይ ቢዚ ነኝ፣ የምሰራቸው ነገሮች አሉኝ ምናምን ይላታል። ግን እዛ ጋር መሄድ ያልፈለገው ያው ድመቱ ስለሞተች ነው። እሱን ግን መናገር አልፈለገም ለሷ። ከዛ ግን መምጣት አለብህ፣ እኔ በቅርቡ መሄድ አይቀርም፣ ከዚህ አካባቢ መሄድ አይቀርም ትለዋለች። እና የምነግርህ ነገር አለ ብላ ነው መጀመሪያ የምነግርህ ነገር አለ ስትለው ምን ሲላት ስመጣ ነው የምነግርህ ምናምን ስለ እዚህ ንገሪኝ ይላታል። ከዛ ትነግረዋለች። ልሄድ ነው ከዚህ አካባቢ ልሄድ ነው ትለዋለች። ከዛ እዚህ ጋር መሀል ላይ እያወሩ የአንገቷ ሀብል ይወድቅና ክሪስትል ነው መሰለኝ የሚባለው ይመስለኛል፣ ቱቦ ውስጥ ይገባባታል ወይም ጉድጓድ ውስጥ ይገባባታል። ከዛ ትነግረዋለች ወይኔ ወደቀብኝ ምናምን ብላ በቃ እሺ እመጣለሁ ይላታል ማለት ነው ፋይናሊ። ከዛ ያን ማታ ወደ ባሩ ከመሄዱ በፊት ከእሷ ጋር እና ከጓደኞቹ ጋር ለመገናኘት ክሪስትል የሚገዛበት የአንገት ሀብል የሚገዛበት ቦታ ይሄዳል። ለእሷ ለመግዛት ማለት ነው። ጥሩ ሀሳብ ነው። የምር እንደሚያስብላት የሚያሳይ ነገር ነው እና ሲወድቅባት በጣም ደብሯት ነበረ። እዛ ላይ ስትናገር ወይኔ ወደቀብኝ ምናምን ስትል የምር የምትፈልገው ነገር ነው። ጥሩ ሀሳብ ነው ለመግዛት ያሰበው ነገር ማለት ነው። ያንን ነገር እንደገና ሊገዛላት ከዛ ሊገዛላት ይልና ከሻጯ ጋር እያወሩ ታሳየዋለች ምናምን እንዲያየ አይ ይህንን ነገርማ ኒኪ አትወደውም ይላል። ከመሬት ተነስቶ ቢቀር ይሻላል ይላል። ገና ሳይሰጣት ይህ ነገር ስለማትወደው ይቅር ይላል እና እዚህ ጋር በተደጋጋሚ ይህን ነገር ኒኪ አትወደውም ገና ከመጀመሪያው ሲን ጀምሮ ማለት ነው። እንደዚህ መሆን የለብኝም ኒኪ እንዲህ አይነት ነገር አትወድም። ጓደኛውም እያለው ነበረ እኔ ጓደኛው አልተመቸኝም። ፕላስ ይፈልጋት ይሆናል ጓደኛው ይመስለኛል። ደግሞ
ከዚህ በፊት 2 ዓመት ላይ ሁካፕ እንደሚያደርጉ ነግረው ነበረ። ሌላኛዋ ጓደኛው ማለት ነው፣ ስሟ ጠፋብኝ። እሷ ብቻ ነግረዋለች። ይቀና ይሆናል ይህ ነገር እንዳይፈጠር ይፈልግ ይሆናል እንግዲህ። ከዛ በተደጋጋሚ ይህን ነገር አፈልገውም ኒኪ ይህ ነገር ቢቀር ይሻላል እያለ ያስብ ነበረ። እና እዚህ ጋር የሚታየው ነገር ኒዲነስ ነው። በጣም ኒዲነስ ነበረበት። ኒዲነስ ማለት አንተ ከምታስበው በላይ ሌላ ሰው ምን ያስባል ብሎ መጨነቅ፣ ስላንተም ስለሌላ ነገርም በተለይ ስላንተ ሰው ምን ያስባል ብለህ መጨነቅ ኒዲነስ ማለት ነው። የሆነ ነገርም ማድረግ ፈልገህ አይ ይሄ ሰውዬ ስለኔ እንደዚህ ሊያስብ ይችላል ወይም ሊጠላኝ ይችላል እያልን ማድረግ የፈለግነውን ነገር አለማድረግ ማለት ነው ኒዲነስ ማለት በሌላ አማርኛ። እና በጣም ኒዲ ነበረ ቤር። በቃ ሊወጣ ሲል የሆነች ነገር እና በቃ ይህንን ነገር ልግዛላት ብሎ ዋን ዊሎ ዊሽ የምትል እቃ ብለን እንያዘው በቃ እሱን ነገር ገዛ ማለት ነው። ለእሷ ነው እንግዲህ ዋን ዊሎ ዊሹን የገዛው። እሱን ገዝቶ ወደ ፕሮግራማቸው ይሄዳል። ሬስቶራንት ማለት እንችላለን፣ ባሩ ላይ ሊሆን ይችላል። ማታ ዲነር ነው እንግዲህ የተገናኙት። የሆነ ነገር ሊላት ይፈልግና ወይ ቀጥተኛ እሱ ነገር አይናገርም ወይ ይቆያል በተደጋጋሚ ማለት ነው። ካቱ መሞቷን ይሆናል መናገር የፈለገው፣ ስለ እሷ ያለውን ፊሊንግ ይሆናል መናገር የፈለገው። ግን የሆነ ነገር ሊናገር ሲል ያቋርጠዋል። መጀመሪያ እንትኑ አቋርጠው፣ መጠጥ የሚሰጠው ሰውዬ፣ ከዛ ጓደኛው አቋርጠው። እንዲህ እያለ በቃ መናገር የፈለገውን ነገር ሳይናገር እየተቆራረጠበት ደግሞ በጣም ያስታውቃል አንሽንስ እንደሆነ እንደተጨነቀ። ከዛ መናገር የፈለገውን ነገር ሳይናገር ይወጣሉ ማለት ነው። ከዛ ከወጡ በኋላ ካሮኬ የሚባል ነገር አለ። ሚውዚክ ይከፈትና ክላሲካሉ ወይም ኢንስትሩሜንታሉ ይከፈትና የሆነ ሰው ይዘፍናል። ወደዛ ለመሄድ ነበር ያሰቡት። እሷ ደክሞኛል መሄድ አልፈልግም ምናምን ስትል እና ወደ ቤት የሚሸኘኝ ሰው ፈልጋለሁ ስትል እሱን ይሸኝሻለሁ ይላታል። ሌሎቹ ሁለቱ አንፈልግ ወደዛ ወደ ካሮኬው መሄድ አለብን ምናምን ብለው ማለት ነው። ከዛ እኔ ይሸኝሻለሁ ምናምን ይላታል። እዚህ ጋር የሆነች ፓርት አለች። ብር ጠይቃ ለሆነ ሆምለስ ለሆነ ሰው ለእኔ ቢጤ ሰጥታ ነበረ ብር። እና እዚህ ጋር የምናየው እንትን መሆኗን ነው ኒኪ። በጣም ለሰው የምታስብ ለሰው የምትጨነቅ አዛኝ፣ በጣም ኢምፋቲክ የሆነች ሰው እሷን ስንረዳ ማለት ነው። እዛ ባር ውስጥ ደግሞ ወደ ባሩ እንመለስና ሳራ ነው መሰለኝ ስሟ ያችኛዋ ነግሯት ነበረ ድመቱ መሞቷን። ለኒኪ ግን መናገር አልፈልግም፣ ግን ትሰማለች የሆነ ሰዓት ላይ። ከዛ መኪና ውስጥ ይገባሉ ሊሸኛት ማለት ነው። መኪና ውስጥ በጣም አስፈላጊ የሆኑ ነገሮች እዛ መኪና ውስጥ ተፈጥሯል። እና ፊልሙንም ስናየው እሱ መኪና ውስጥ ነው በጣም ትላልቅ ነገሮች የተፈጠሩት፣ ትላልቅ ኮንቨርሴሽኖች የነበሩት። ሳራ የሞተችበት እዛ መኪና ውስጥ ነው እና ብዙ አስፈላጊ ነገሮች መኪና ውስጥ ነው የተፈጠሩት። ምክንያት አለው። ምክንያቱ ግን ምን እንደሆነ አላወኩም። ለምን መኪና ውስጥ እነዛን ነገሮች እያደረገ እንዳለ ኤግዛክትሊ ማወቅ አልቻልኩም። ሜቢ የህይወት መንገድ ላይ ይሆናል እንዲህ አይነት ነገሮች የሚፈጠሩት፣ የሆነ ምክንያት ይኖረዋል፣ ግን እሱ ማወቅ አልቻልኩም። እሷ ነች ድመት በሞቷ በጣም አዝናለሁ ምናምን ትለዋለች። ከዛ አዎ በጣም እንትን ይላል ብሎ ግን ሂት አላረገኝም አላ አልቅሶ ነበረ በጣም ደብሮት፣ ግን እዛ መኪና ውስጥ ሂት አላረገኝም። እንዴት ነው የሚባለው? በጣም አልደበረኝም፣ ገና ነው ጊዜው መሰለኝ፣ ሀዘን ግሪፉ በደንብ አላገኘኝም ይላታል። ከዛም ለእኔ መደወል ትችላለህ፣ እንደዚህ ሂት ሲያደርግ ወይም በጣም ሲደብረ ለእኔ መደወል ትችላለህ ትለዋለች። ሁሌም አለው ትለዋለች። ከዛ ለምንድን ነው የምትሄጂው ምናምን በሚል ነገር ወሬው ይጀምራል መሰለኝ። ፍቅር እየተሰማኝ ስላልሆነ ነው እዚህ ላቭ የተሰማኝ አይደለም እና ፍቅርን እንደመፈለግ ነገር ነው የሚሄደው ትለዋለች። ከዛ ሰው ሮማንስ ነው ይላታል። ሮማንስ ነው የፈለግሽው ሲላት ላቭ እና ሮማንስ ይለያያሉ ትለዋለች። ከዛ አንድ ነገር ናቸው ይላል። ከዛ ዝም ትለዋለች ማለት ነው። ላቭ ስቶሪ እና የፍቅር ታሪክና ሮማንስ የሚለያዩ ነገሮች ናቸው። ፊልም ላይም ስናይ ሮማንስ ሲባል የሆነ ለአጭር ጊዜ በጣም ኢንቴንስ የሆነ ፍቅር ሲባል ነው ሮማንስ የሚባለው እሱ። ላቭ ስቶሪ ሲባል ግን መጥፎ ነገር ሊፈጠር ይችላል። በአብዛኛው ላቭ ስቶሪ ከሆነ ደግሞ መጋባት አለ፣ ሎንግ ተርም ነው። ሮማንስ ግን ለአጭር ጊዜ የሆኑ ወንድና ሴቶች የሚያደርጉት በጣም ኢንቴንስ የሆነ የፍቅር ጊዜ ወይም ሁኔታ ነው ብለን መያዝ እንችላለን። እና እሱ ይህንን ዲስቲንጉሽ ማድረግ አይችልም ማለት ነው። ልዩነቱን የሮማንስ እና የላቭ ስቶሪን ልዩነት አያውቅም ማለት ነው። ተመሳሳይ ነገሮች ነው የሚመስሉት፣ ወሳኝ ነገር ስለሆነ ማለት ነው። እዚህ ጋር ይህንን ማወቃችን በጣም አሪፍ ነው። ከዛ እንዲህ አይነት ነገሮች ለአንተ ብቻ ነው የምነግረህ፣ እንዲህ አይነት ነገሮችን ለማንም አልናገርም ብለዋለች። እስካሁን እንግዲህ እኔ ኒኪን ሳያት አፈልገውም ማለት አልችልም። ቤርን እንደዚህ ከልቧ የሚሰማት ነገር የምነግረው ሰው ነው እና ቢናገር እውነቱን ቢናገር እሷን መፈለጉ የእውነት ቢናገር ኖሮ ሪጀክት ታደርገዋለች ብዬ አላስብም። እንግዲህ ለምን እስካሁን ያየሁት ነገር ኒኪ
ለቤር ጥሩ አስተሳሰብ ያላት ሰው ነች። ደግሞ እሱ ጋር የምር እውነቱን የምትናገር ቨልነብል የሆነች ሴት ነች። እንደዚህ እያለች የነገረችው ነው። እንቀጥል። ከዛ የሆነ ሰዓት ላይ ሳራ ነው ስሟ ካልተሳሳትኩኝ ማለት ነው፣ ሌላኛዋ ጓደኛ ሳራ ትወድሃለች እና አንተ ስለ እሷ ምን አይነት ስሜት አለ ትለዋለች። ማወቅ ስለምፈልግ ነው ንገረኝ ትለዋለች። አይ እንደ ጓደኛ ብቻ ነው የማያት ምናምን ይላታል። ግን እሷ እንደወደደች ያስታውቃል፣ ክራሽ አለባት ምናምን ትለዋለች። ከዛ እኔ ግን የሆነ ሰው ላይ ክራሽ ሲኖረኝ ማንም ሰው ማወቅ አይችልም፣ ሰው ስወድ ማንም ሊያውቅ አይችልም፣ አላስታውቅ ትለዋለች ማለት ነው። እና እዚህ ጋር ኢንዳይሬክት እያለችው ያለው ሜቢ ወድጄ ይሆናል፣ ክራሽ አንተ ላይ ይኖርብኝ ይሆናል፣ ግን ስለማያስታውቅ ነው እያለችውም ይሆናል። በአንድ በኩል ደግሞ ስለ ሳራ እሱ ላይ ክራሽ መኖሩንና እሱ ለሳራ ያለውን አስተሳሰብ መጠየቋ በጣም እሱን እንደምፈልጉ የሚያሳይ ነገር ነው ብዬ አስባለሁ። ከዛ ምንም ሳይላት ይደርሳሉ ቤቷ እና ከመሄዷ በፊት የምነግርሽ ነገር አለ ምናምን ይላታል። ከዛ እሺ ንገረኝ ብለዋለች። ከዛ ወይ ታዩ በቃ ይላታል። ሶስቴን ያመላለሳት ማለት ነው፣ ስጦታውንም ሳይሰጣት። ከዛ ምንም ሳይላት መናገር ያልፈለገውን ሳይናገር፣ እንግዲህ ይሄ ሁሉ ፍሪ ታይም ነበረው፣ መናገር ይችላል፣ ማንም የለም፣ የሚያስቆመው ነገር የለም፣ መናገር ይችል ነበረ። እቤት ደረሱ፣ እቤቷ ደረሱ። እዛ ጋርም አልነገራት። ልትወጣ ስትል ሶስቴ አመላልሶ የምነግርሽ ነገር አለ ይላታል። እና እዛ ጋር ሲኑን በደንብ ካያችሁት መኪናው ጋር እየተንበረከከች ምናምን ነው እንግዲህ እያናገረችው የነበረው። ሌላ ደግሞ እሺ ትወደኛለህ ወይ ብላ ጠይቋለች። የምትወደኝ ከሆነ አሁን ነው ማወቅ የምፈልገው ትለዋለች። እዛ አይ እንደ ጓደኛ ብቻ ነው ብሎ ይላታል። እና ካያችኋት ዲስአፖይንትድ ሆናለች። እንደሚወዳት ታውቃለች፣ እንደሚፈልጋት ፊሊንግ እንዳለው እሷ ላይ ታውቃለች። ነገር ግን መናገር አልፈለገም። መናገር ያልፈለገው ለምንድን ነው? ሪጀክት መደረግን ፈርቶ ማለት ነው። ያው ብዙ ወንዶች ጋር ያለ ነገር ነው። ሪጀክሽንም በጣም ነው የምንፈራው እና እውነቱን መናገር፣ ቨልነብል መሆን፣ ሆነስት መሆን ያስፈራናል። የሆነችን ልጅ ተመችታን ትመችኛለች ማለትን እንፈራለን። እሱ ደግሞ የምንፈራው ሪጀክት እንዳንደረግ ፈርተን። እሱም እንደዛ ሆነ። በጣም ፍርሃት ነበረው። ግን ምልክቶቹ በሙሉ የሚያሳዩት እሷ እሱን መፈለጓን ነው። እንደዚህ ማለቷ ራሱ እንደምታውቅና እንደምፈልግ ነው እንግዲህ የሚያሳየው። 100% ነው ብዬ መናገር ባልችልም ሪጀክት አታደርገውም ብዬ ምልክቶቹ የሚያሳዩት ይህንን ነው። ደግሞ ኒኪ ራሷ ቃለ መጠይቅ ላይ ኢንተርቪው ላይ ስትጠየቅ ኒኪ እውነተኛ ስሟን አላውቀውም፣ ብቻ ፊልም ሰሪዋ ስትጠየቅ ተስፋ ነበረው ብላ ነበረ። ያኔ ቢነግራት ኖሮ እውነቱን ቢነግራት ኖሮ ፊሊንግ አለኝ ቢላት፣ አዎ ትመችኛለች ቢላት ኖሮ እሷም ዲስአፖይንት አታደርገውም ብላ ነበረ የሆነ ኢንተርቪው ላይ ማለት ነው። ሶ ተስፋ ነበረው፣ ግን በሪጀክሽን ምክንያት ፈርቶ እውነቱን ሳይናገር ሄድበታለች ማለት ነው። ዋሻትም፣ ዲስአፖይንትድ ሆና ነበረ፣ ትሄዳለች። ይሄኛው ሲን በጣም አስፈላጊ ሲን ነው። እዚህ ጋር ነው ፊልሙ ቅይር የሚለው፣ ፕሎት ትዊስት ነው የሚባለው። ወሳኙ ነገር እዚህ ጋር ምን ይፈጠራል? ዋን ዊሽ ፊለውን ያወጣና ሰብሮት አይ ዊሽ ኒኪ ላቭስ ሚ ሞር ዳን ኤኒቲንግ ኢን ዲስ ወርልድ ይላል ማለት ነው። ከምንም ነገር በላይ እዚህ ዓለም ካሉ ነገሮች በላይ ኒኪ እኔን እንድታፈቅረኝ እመኛለሁ ይላል። ጆርዳን ፒተርሰን ብዙ ጊዜ ቢኬርፉል ዋት ዩ ዊሽ ፎር ይላል። ምክንያቱም ዊሽ የምናደርገው ነገር የምንመኘው ነገር ማንነታችንን የሚቀርጽ አስተሳሰባችንን የሚቀርጽ ምን እንደምናደርግ ምን እንደማናደርግ በቃ መንገድ የሚይዝልን ኤማችን ነው ብለን ማየት እንችላለን። ሆነ መጨረሻ ጆርኒያችን የመጨረሻው ፍላጎታችን እሱ ነው። ሁሉንም ነገር የምናደርገው ለዛ ነገር ነው፣ ዊሽ ለምናደርገው ለምንመኘው ነገር ነው። ግን አሁን እዚህ ጋር ተናዶ ነው የሰበረው፣ በስሜት ነው እንደዛ ያለው ልትሉኝ ትችላላችሁ። እኔም እንደዛ ነበረ መጀመሪያ ያሰብኩት። ግን ሲሪየስ ጉዳይ ነው። የሆነ ነገርን ስንመኝ የእውነት እሱም የሚመኘው ነገር ነው በአንድ በኩል፣ ግን የሚመኘውን ነገር የሚፈልገውን ነገር ለማግኘት የሄደበት መንገድ ትክክለኛ መንገድ አይደለም። እኛም እንደዚህ ነው የምንሆነው፣ ሴቶችም ወንዶችም። ሪጀክት መደረግን ፈርተን ወይም ቨልነብል መሆንን ሆነስትሊ ስሜታችንን ለሆነ ሰው መግለጽ ፈርተን ለተመቸን ሰው ማኒፕሌት ማድረግን እንመርጣለን፣ ወይም ሲዳክሽንን እንመርጣለን። ለምን? እዚህ ጋር ሪጀክት ስለማንደረግበት ማለት ነው። ሰው ማኒፕሌት ማድረግን፣ ሲዳክሽንን፣ ሰውየውን እንዲወደን እንደማስገደድ ማለት ነው። እዚህ ጋርም የተፈጠረው ይሄንን ነው። ያንን ነገር ልክ ሲያደርገው ይሰራል፣ የሚሰራ ነገር ነው። እንግዲህ ፊልሙ እንደሚያሳየን ይሄ ነገር ይሰራል። ታፈቅረዋለች ማለት ነው። ያፈቀረችው ግን ተገዳ ነው። አይምሮዋ እሱም ማፍቀር አለብሽ ይላታል የሆነ ፓርቱ ደግሞ አይ ይሄ እኔ አይደለሁም ብላ ደግሞ የምታስብ አይምሮዋ ውስጥ ደግሞ የሆነች ድምፅ አለች እና ሁለቱ ሲጋጩ ብዙ ሲኖች አሉ። ለምሳሌ አንዱ ሲን ካፌ ውስጥ ራሷን በእንትን ስደበድም ማለት ነው።
በጠርሙዝ ነው በሆነ ነገር ራሷን ትደበድባለች፣ ደም በደም ሆና ምናምን እና እኔ አይደለሁም ስናትሚ እያለች ማለት ነው። እዛ ጋር ምንድን ነው አንደኛው ፓርቷ እሱን ማፍቀሩ ግዴታ ነው፣ አንደኛው ፓርቷ ደግሞ ይሄ እኔን አይደለሁም የሚል ፓርት አለ። የሆነ ሳለ ደግሞ የሆነ አረማመድ ነበራት ቤት ውስጥ ጨለማ ውስጥ ማለት በጣም የሚያስፈራ የሚያስጠላ አረማመድ። ወደኋላም እየሄደች ነው ወደፊትም እየሄደች ይመስላል አካሂዷ ማለት ነው። በቃ የሆነ እንደ ዞምቢ ነገር። እዛ ጋ የምናየው አንደኛው ፓርቷ ወደሱ መሄድ ይፈልጋል፣ አንደኛው ፓርቷ ደግሞ ወደሱ መሄድ አይፈልግ እና ማኒፕሌሽን ላይም የምናየው ይህንን ነው። የሆነ ሰውን ሲዳክት ስናደርገው ወይም ማኒፕሌት ስናደርገው እንዲያፈቅረን እንዲወደን እያስገደድ ነው። ግን እውነቱን ተናግረንም አይደለም፣ ቨልነብል ሆነንም አይደለም፣ በትክክለኛው መንገድ አይደለም፣ በመጥፎ መንገድ ማለት ነው። አይምሮ እኛን እንዲወደን እያስገደድ ነው። የተለያዩ ቴክኒኮች አሉ እና ሪጀክሽንን ፈርተን ይህንን ነገር ብዙ ጊዜ እናደርገዋለን። ከዛ ኤክስኪውዝ ፈጥራ ትመጣለች። እንደውም አንተ ቤት እንሂድ ምናምን ብላ ሌላ ሰው ትሆናለች ማለት ነው። አባቴ ታመመብኝ ምናምን በሚል ኤክስኪውዝ ማለት ነው። ከዛ ወዲህ ያሉ ሲኖች ወደ ስራም ሲሄዱ ቤት ውስጥም በጣም እንዳፈቀረችው የሚታይ ነገር ነው። በደንብ ማየት እንችላለን። መጀመሪያ ላይ እንደውም ብዙ ዊርድ ነገሮች አልነበሩም እሷ ላይ። ከዚህ ወዲህ ኒኪ ቤርን አፍቅረዋለች። የመጀመሪያዎቹ ሲኖችን ስናይ ደንግጦ ምናምን ለጓደኛው ይነግረዋል። እንዲህ ተቀይራብኛለች ምናምን ብሎ ግራ ስለገባው ይነግረዋል ለጓደኛው። ነገር ግን በቃ ፍቅራቸው እየጠነከረ ይሄዳል። የሆነ ደስተኛ የሆነ ህይወት እየኖሩ እንደነበረ ለማሳየት ሞክሯል፣ ለትንሽ ጊዜ ማለት ነው። ከዛም ዊርዱ እየሆነ ይመጣል። በተለይ አቴንሽን እየሰጣት ሳይቀር ሲቀር በጣም ትቀይራለች። ይሄ ቫይራል የወጣው ሲን የለም ኖ ኖ ኖ ምናምን ስትል ማለት ነው። እሱ ሲን ጋ መዋሸትሽን ዋሽተሽኛል ብሎ ሲነግራት ነው። አባቴ ታሟል ምናምን ብለሽኝ ነበር ግን ዋሽተሽኛል ምናምን ሲላት ነው እንደዛ የተናደደችው። እና በሚገርም ሁኔታ ማኒፕሌት ያደረግነውን ሰው ወይም በማኒፕሌሽን እንዲወደን ያደረግነውን ሰው ወይም በሲዳክሽን እንዲወደን ያደረግነውን ሰው አቴንሽን ሳንሰጠው ስንቀር ልክ እንደዚህ ነው የሚሆነው። ኒኪ ለምሳሌ ታለቅስ ነበረ። ከመሬት ተነስታ ደህና አልነበረችም፣ ራሷን አልነበረችም፣ ትናደድበት ነበረ። በተለይ አቴንሽን ሳይሰጣት ሲቀር በቃ ታብድ ነበር እና እንደዚህ ነው ይኖራል። አሁን እውነተኛ ፍቅር ውስጥም ሆነን እንደዚህ ይሆናል፣ ግን ኤክሰስ አይደለም። እንደዚህ በጣም ዊርድ አይሆንም። ዊርድ እየሆነች ትመጣለች፣ በጣም የሚያስጠሉ ነገሮችን እያደረገች። በተለይ ስራ ሊሄድ ሲል የሆነ ሰዓት ላይ እሷ ቤት ቁጭ ብላ ፕላስተር መዓት ፕላስተር ለጥፋ የጠበቀችው ጊዜ ፊኪ ኒኪ ለመሆን ስትሞክር እና እሱ የወደደውን ነገር ለመሆን ትሞክር ነበረ። የድመቱን ስጋ ስትሰጠው ውስጣቸው የሆነ እንትን አለው። እነዚህ እያንዳንዱ ሲኖች የራሳቸው የሆነ ትርጉም አላቸው። ግን እኔ የፈለግኩት ያቺን ፓርት ስለሆነ ነው። ትርጉሙን የምታውቁት ከሆነ ከስር መጻፍ ትችላላችሁ ኮሜንት ላይ። እና ዊርድ እየሆነች ትመጣለች እና ከስራ ተመልሶ ደግሞ እዛው ቆማ ስትጠብቀው እና እሱ ፓርት በጣም ይሰቀጥጣል። በጣም ይደጋ እሱ ሰፎኬት ይሆናል በፍቅሯ ወይም ከእሱ አቴንሽን በመፈለጓ በጣም ሰፎኬት ይሆናል። እሷ ነች አይደለችም ብሎ ይጨነቃል። እንደውም የሆነ ፓርት ላይ በቃ የድሮ ኒኪ ሁኚ፣ የድሮ ኒኪን ነው የምፈልገው፣ ኒኪን አይደለሽ ምናምን ሲላት በቃ መሆን አልችልም ብላ ትጮህበታለች። ስላስገደዳት እሱ ዊሹ ነው እንደዚህ ያደረጋት። እዚህ ጋር በደንብ ማየት የምንችለው ትክክል እንዳልሆነ እየተረዳ ይመጣል። ከሆነ ሰዓት በኋላ ግን በቃ ይህን ስለሚፈልገው ይተወዋል። ሪስፖንስብል የሆነ መምጣቱን አቆመ። ነገሩ ሲሪየስ ሲሆን ስትገል ሰውን ያቺ ሳራን ስትገላት መኪና ውስጥ እዛ ጋ ነው በቃ በደንብ እየበራለት የመጣው ቤር። ከዛ በፊት ግን ብዙ እንዲነቃ የሚያደርጉት ነገሮች ነበሩ። ሪስፖንስብል መሆን ይችል ነበር ግን አልሆነም። ምክንያቱም ዊሹ ነው የፈለገው ምኞቱ ስለሆነ ማለት ነው። ይህኛው እዚህ ጋር ያለው ፓርት ሲኑን በደንብ ስናየው ችጋ ያወራነውን ሰው በግዴታ ሲወደ ወደደ አይባልም። አማራጭ ሳይኖረው ሲወድ ወደደ አይባልም። ወይም በማኒፕሌሽን በሲዳክሽን በሌላም መንገድ የሆነ ሰው እንዲወድ ስታስገድደው እውነት እሱ የፈለገው ነገር ካልሆነ ሪል አይሆንም። አይ ትወደዋለች ልትሉ እንችላላችሁ፣ መጀመሪያ እንዳወራ ነው ማለት ነው። ግን ቢውልድ የሚደረግ ነገር ነው። በአንዴ ሰው እንደዚህ ለአንተ ሊሆንልህ አይችልም። ያኔ ፊሊንጉን ተናግሮ ዴት እንውጣ ቢላስ ኖሮ ምናምን ቢውልድ እያደረገ ከጊዜ ወዲህ ይመጣ ነበረ። ችግር አልነበረ፣ ያውም በትክክለኛው መንገድ ማለት ነው፣ እውነት በሆነው መንገድ። በዚህኛው መንገድ ግን በጣም ኢንስታንት ነው እና ትክክል አይደል። ተገዳ ነው እንደዚህ እየሆነች። ሌላኛው በጣም አስፈላጊ ሲን ነው ብዬ የማስበው የስልክ መኪና ውስጥ ሆኖ ዋን ሚሊሽ ዊሎ ፓኬጁ ላይ ያገኘውን ስልክ ቁጥር ሲደውል ነው። እዛ ጋር ሲደውል ያገኘው ሰው ፊልሙን ፕሮዲውሰሩ ነው ስልኩን ያነሳው ፊልም ውስጥ ገብቶ ማለት ነው። እና እዛ ጋር ያወሩት ነገር በጣም አስፈላጊ ነገር ነው። የመጀመሪያው ዊሹን ማስተካከል እፈልጋለሁ ወይም አልተር ማድረግ እፈልጋለሁ ነው ያለው። አልተር ማለት መቀየር ማስተካከል ነው እንጂ ሙሉ በሙሉ
ዊሹን ማጥፋት ቤር አልፈለገም። አሁንም ሪስፖንሲቢሊቲ እየወሰደ እንዳልሆነ ነው። ሁለተኛ ደግሞ ይህ ነገር ሪል ነው ብሎ ይጠይቋል። እውነት ነው እንደዚህ ሆነች እኮ ምናምን ሲለው አንተ መፈለገ ወይም እንደዚህ ዊሽ ማድረገ እውነትነቱን አይቀይረውም ነገር ይለዋል። እጽፍላቸዋለሁ ያለውን ነገር እንደዛ ሲለው ምን ለማለት ፈልጎ ነው? የምር ተቀይራለች፣ የውሸት አይደለም፣ የምር ተቀይራለች። አንተ ዊሽ ስላደረግክ እንደዛ ብለህ የምር ተቀይራለች እና ሪስፖንሲቢሊቲው ያንተ ነው እያለው ነው እንደዛ ሲለው። ከዛ እንደውም ለምን አታናግራትም ምናምን ብሎ ስልኩን ኒኪ ምናምን ብሎ ይሰጣታል ማለት ነው። እና ስሙን ራሱ ማወቁ የሚገርም ነው። እዛ ጋር ስሙን ማወቁ እዛ ጋር ምክንያት ይኖረዋል። ጩኸት ነው የሚሰማው፣ በጣም የሚያስጠላ ጩኸት፣ የሚረብሽ ጩኸት። እየጮኸች ነው እዛ ስልክ ውስጥ እየጮኸች ነው እንትን ያለው ቤር የሰማው እና ያስደነግጣል። ምንድነው እዛ ጋር እውነተኛዋ ኒኪ አይምሯ ውስጥ እየጮኸች ነው ማለት ነው። እየተጨነቀች ነው፣ በጣም እየተረበሸች ነው። ከዛ ከእስር ቤቱ ለመውጣት እየፈለገች ነው እውነተኛዋ ኒኪ። እዛ ስልኩ ምናምን ይዘጋል። ወደ መጨረሻዎቹ ሲኖች ስንመጣ በጣም ዊርድ የሆነች መጣች ኒኪ። ሳራን ገደለቻት እና በተቻለው አቅም መፍትሄዎችን መፈለግ ጀመረ ቤር ማለት ነው። ለጓደኛው ይነግረዋል። እንደውም ተመልሶ ይሄዳል ወደ ገዛበት ዋን ዊሽ ለሆነ ወደ ገዛበት ሱ ሲሄድ ሴት የነበረችው ሰራተኛ ወደ ወንድ ተቀይራለች። ሻጧ የራሱ ምክንያት አለው እንደዛ ያደረገው ፕሮዲውሰሩ። እሱን እንተወውና ምንም ጥቅም ስለሌለው እዚህ ጋር እንዴት እንዲህ አይነት ነገር ትሸጣላችሁ ምናምን ብሎ ይቆጣታል። ባይዘዌ ነግራው ቆጧል የሚባለው ነግራው ነበረ ከዚህ በፊት ሰው ኮምፕሌን ያደርጋል ይህንን ነገር ከሸጥኩለት በኋላ ምናምን ብላ ነበር እና ተነግሮት ነበረ። ከዛ እሺ እንዴት ነው ይህንን ነገር መቀየር የምችለው ምናምን ይላል። አንድ ዊሽ ነው ያለ፣ እሱን ዊሽ እንደገና መቀየር አትችልም። አንድ ዊሽ ብቻ ነው ያለ። ምናልባት ሌላ ሰው ከዚህ ዊሽ ኮንትራዲክት የሚያደርገውን ዊሽ ካደረገ ያንን ነገር ሊያጠፈው ይችላል ብሎ ይነግረዋል። እሺ አንተ ነው አንቺ እሺ አንተ ቀይርልኝ ሲለው እኔ ተጠቅሜዋለሁ ይለዋል። ከዛ ይሞክሯል። መኪና ውስጥ ገብቶ ቢለው አይሰበርም ዋን ዊሽ ቢለው። እዛ ወደ ጓደኛው ይሄዳል። ጓደኛውን ሁሉም የተፈጠረውን ነገር ይነግረውና ስበር ዊሽ አርገ ሰብረህ ከሰበርክ በኋላ ዊሽ አርግ እና ዊሽ ማድረግ ያለብህ ደግሞ እኔ ካልኩት ተቃራኒ ዊሽ አድርግ ብሎ ይሰጠዋል። ጓደኛው ዝም ብሎ ይሰብረውና $1 ቢሊዮን ነው የተመኘው። እንደዛ ብቻ ይመኛል። በር ይዘንባል ማለት ነው። ከዛ ሲሄድ ወደ ቤቱ ሳራን ራቁቷን ብቻ አስቀምጣት፣ ልብሷን ግን ለብሰዋለች። ሳራን ስለሚወዳት እኔም እንደሷ ልልበስ ብላ ነው። ከዛ ያ ጓደኛው የሮጠ ሲመጣ አናቱን ትለዋለች። የት ነበርክ ምናምን ብላ ቤርን በጣም ትቆጣዋለች። በቃ እሱ ይዞርበታል። በቃ ግራ ይገባዋል። ከዛ ከየት እንዳመጣ አላውቅም። አንድ ዋን ዊሽ ቢሎ ብቻ ተቀምጦ ነበረ ሶፋ ላይ ወይም ጠረጴዛ። ከዛ በቃ ግራ ቢገባው ሽንት ቤት ይገባል። ሽንት ቤት ከገባ በኋላ ራሱን ለመግደል እንትን ይላል ማለት ነው። እዛ ጋር በስልክ ራስን ካልገደል ይሄ ዊሽ ሊጠፋ አይችልም ብሎት ነበረ። የዋን ዊሽ ቢሎ ሰራተኛ ይሁን ዋና ፈጣሪም ሊሆን ይችላል፣ ብቻ ሰራተኛ ራስን እስካልገደልክ ድረስ ይሄ ዊሽ ይሄ ምኞት ሊጠፋ አይችልም ብሎት ነበረ። ከዛ መድኃኒት ነው ሽጉጡን ይደቅናል፣ አፍ ውስጥ ነው የከተተው። ብቻ ለመግደል ሊልና ፈርቶ ይተወዋል። መድኃኒት ነበረ፣ ድመቱ የዋጠችው መድኃኒት ማለት ነው። እሱም መድኃኒት ያነሳና ይውጠዋል። ከዛ ውጦ ትንሽ ቆይቶ ለማውጣት ሲሞከር የዋጠውን መድኃኒቶች ለማውጣት ሲሞክር የሀያቱ መድኃኒት ነው። ሀያቱ ሞታበታለች። አንድ ላይ ነበር የሚኖሩት። የሀያቱ መድኃኒት ነው። ከዛ መድኃኒቱን ለማውጣት ሊሞክር ብሎ ሽንት ቤት ተቀምጦ ሊሞክር ብሎ ይተወዋል። ልክ እንደሷ የሆነ ፖሰስድ ይሆናል ማለት ነው። ልክ ኒኪ እንደሆነችው ይቀየራል እሱ እና እኔ መቀየሩ አልተመቸኝም። የሆነ ብቻ ትክክል ያልሆነ ነገር እንዳለ ይቻላል። በሩን ይከፍትና ወደ እሷ ሄዶ ያቅፋታል፣ ይስማታል ምናምን። ከዛ ይወድቃል። መድኃኒቱ መስራት ሲጀምር ይወድቃል። ከዛ ጎትታ ይዛው ወደ ሶፋ ጎትታ ይዛው ታቅፈዋለች ምናምን ነገር። ከዛ እሷ በቃ እሱ ከሞተ ብላ ራሷን ታጠፋ ስትል ትመለሳለች ማለት ነው። ምክንያቱም ልክ እሱ ሲሞት ዊሽ ያደረገው ነገር ስለሚጠፋ ልክ እንደሞተ ራሷን ልታጠፋ ስትል ወደ ራሷ ትመለሳለች ኒኪ። እና ምንድነው እዛ ጋር የተፈጠረው? እንግዲህ መድኃኒቱን ሊያወጣ ሲል ተቀየረብኝ። ስመርክም ነበረው አይኑም ምናምን ትክክል አልነበረም። እና ለምንድነው እንደዚህ ያደረገው ብዬ ሳስብ መጀመሪያ ይመጣልኝ በቃ ተስፋ በመቁረጥ ነው። ደግሞ ቀጥታ የሄደው መድኃኒቱን ከዋጠ በኋላ ወደ እሷ ነው። እዛ ሆኖ መሞቱን ስላልፈለገ መጨረሻ ላጣጥማት ብሎ ነው። ይህንን ጊዜ እሷንም ላጣጥማት ብሎ ነው ብዬ ነበር መጀመሪያ ያሰብኩት። ግን ሳነብም ቪዲዮችን ሳይ ለካ እሷ ዋን ዊሽ ቢሎ ስለነበረ እዛ ጠረጴዛው ጋር ሰብረውና የምፈልገው እሱ እንዲያፈቅራት ስለሆነ እሷ ስለምታፈቅረው እሱ ያለውን ዊሽ
መልሳ ትለዋለች ማለት ነው። አይ ዊሽ ቤር ላቭስ ሚ ሞር ዳን ኤኒቲንግ ኢን ዲስ ወርልድ ትላለች። ኤግዛክትሊ ይህንም ላት ትችላለች። ብቻ እንደዛ ብላ ዊሽ አድርጋለች ነው እንግዲህ ያወቁት ከዛ ወዲህ እና በጣም ደግሞ ፕላውዝብል የሆነ ሀሳብ እንደዛ ይመስለኛል። አሁን እና ድምፅም ነበረው ሄዳችሁ ማየት ትችላላችሁ። ልክ መድኃኒቱን እየዋጠው ምናምን ይሄ የዋን ዊሽ ዊሎ ክላሲካሉ አልነበር ያ የሚያስጠላው። ልክ ግን መጀመሪያ ዋን ዊሽ ዊሎ ሲመጣ የነበረ ክላሲካል ነበረ የሆነ የክሪስማስ ሚውዚክ ነገር እሱ ክላሲካል ፊልሙ በቀጠረ ቁጥር እና በጣም እሷ ዊርድ እየሆነች በሄደች ቁጥር ዲስቶርትድ እየሆነ እየተበላሸ ይመጣል ክላሲካሉ ማለት ነው። እና እዛ ጋር ክላሲካሉ ነበረ ዋን ዊሽ ዊሎውን ሰብረዋለች። የሆነ ውጭ እሷን የነበረችው እንግዲህ እሷ ሰብረዋለች ማለት ነው ዋን ዊሽ ዊሎውን እና ተጠቅማበታለች ቤር እሷን እንዲወዳት እዛ ጋር እያወጣው ነበረ እና ለካ አምኖ አይደለም በቃ እሷ በሰላም ትኖር በሚል ሳይሆን ስቲል እስካሁን ቤር ሪስፖንሲቢሊቲ እንዳልወሰደ እንድታዩ ይፈልጋለሁ። እስከ ላስት ሞመንት ድረስ ማለት ነው። ዊሹን ይፈልጓል፣ እሷ እንድትወደው ይፈልጋል። በቃ ሰው እንዲወደን መፈለግ መጥፎ ነገር ነው ላችሁ አይደለም፣ ግን ማስገደዱ ያስጠላል። በክል አይደለም። ልንፈልግ እንችላለን፣ የሆነ ሰው እንዲወደን ላይወደንም ይችላል፣ ሪጀክት ልንደረግ እንችላለን። እሱን ነገር አምነን መቀበል አለብን። እሱን ነገር መቀበል ስላልፈለገ እና መድኃኒቱን ውጦ እያወጣው እያለ ልክ ዋን ዊሽ ዊሎውን ስትሰብረው እና ምኞቷን ስትናገር እሱ እንዲወደኝ እንዲያፈቅረኝ ይፈልጋለሁ ስትል መድኃኒት እንደዋጠ ራሱ ይረሳዋል ማለት ነው። እሷ ብቻ አይምሮ ውስጥ ትመጣለች። መድኃኒት መዋጡን ይረሳዋል። እሷ ጋር ቀጥ ብሎ ይሄዳል። መድኃኒቱ መስራት ይጀምራል። ይሞታል። እስካሁን ያየነው ነገርን ስንመለከት ሪቪው ስናደርግ ፍቅርን ማስገደድ የለብንም። ሪጀክሽንን መፍራት የለብንም። ቨልነብር መሆንን ሆነስቲን መፍራት የለብንም። እንዲሁም አንዳንድ ሰዎች አናላይዝ ሲያደርጉት ይህንን ፊልም ቤር በጣም ብቸኝነት ውስጥ የነበረ ሰው እንደነበረ ወጣት እንደሆነ ያው በዛ ጊዜ ብቸኝነት ማንም ሰው ሊሰማው ይችላል እና በጣም ብቸኝነት እየተሰማው እንደነበር እና ግዴታ በቃ የሚወደው ሰው እንደሚፈልግና እሷን አይደላይዝድ ቨርዥን የሚባል አለ። በጣም የሆንን ሰው እሱ ከሆነ በላይ በጣም ስንወደው አይደላይዝ እናደርገዋለን፣ ከላይ እንሰቅለዋለን ማለት ነው እና ለዛ ነው እና በጣም ትክክል ያልሆነ ሰው ነው እና ይመስለኛልም ቤር ሳይኮባዝ ነው የሚልም ነገር በደንብ አይቻለው። ምክንያቱም የእሱን ፍላጎት ብቻ ነው የተመኘው። እንግዲህ ህይወቷ ኒኪ ተበላሻሽቷል። ኢቨን ከሞተ በኋላ ራሱ ፕሮባብሊ 2 ሰው ገልሻል ተብላ እንትን ማለቱ አይቀርም፣ መታሰሩ አይቀርም ቢያንስ ማለት እና ህይወቷን አበላሽቷል። እና ሊያስተምረን የፈለገው ነገር እውነቱን ብንናገር ይሻላል። ሌላ መንገዶች ከምንጠቀም የሆነ ሰው ወደ ነው ተመችቶን ሌላ መንገዶች ከምንጠቀም ፊር ኦፍ ሪጀክሽን ቢኖርብንም ሌላ መንገድን ከምንጠቀም እውነቱን አውጥተን ሆነስት በሆነ መንገድ ትክክለኛው በሆነ መንገድ እውነት በሆነው መንገድ መዋደድ መፋቀር ነው ብዬ አስባለሁ። ቴንኪዩ እስካሁን ቆያችን።